እግዚአብሔር የተባረከ ይሁን። አንደኛ ጴጥሮስ ምዕራፍ 4 ከ7 እስከ 11 ያለውን አነባለሁ። ምዕራፍ 4 ከ7 እስከ 11 በጌታ በኢየሱስ ክርስቶስ ስም አነባለሁ። የሁሉ ነገር መጨረሻ ተቃርቧል። ስለዚህ መጸለይ እንድትችሉ ንቁ፣ አእምሮ ይኑራችሁ፣ ራሳችሁን የምትገዙ ሁኑ። ፍቅር ብዙ ኃጢአትን ይሸፍናልና ከሁሉ በላይ እርስ በርሳችሁ ከልብ ተዋደዱ፣ ሳታጉረመርሙ እርስ በርስ ተስተናገዱ። እንደ ታማኝ እግዚአብሔር ልዩ ጸጋ መጋቢ እያንዳንዱ ሰው በተቀበለው የጸጋ ስጦታ ሌላውን ያገልግል። ከእናንተ ማንም የሚናገር ቢኖር እንደ እግዚአብሔር ቃል ይናገር፣ የሚያገለግልም ቢኖር እንደ እግዚአብሔር የሚሰጠው ብርታት ያገልግል። ይኸውም እግዚአብሔር በኢየሱስ ክርስቶስ አማካኝነት እንዲከብር ነው። ክብርና ኃይል ለእርሱ ከዘላለም እስከ ዘላለም ይሁን፣ አሜን። እንጸልይ። እግዚአብሔር ሆይ እናመሰግንሃለን ስለነበረን ጊዜ ሁሉ። እግዚአብሔር ሆይ ስለ ጸሎት ጊዜያችን፣ ስለ አምልኮ ጊዜያችን እናመሰግንሃለን። ረዳሃን፣ በዚህ መምጣት ቻልን። እግዚአብሔር ሆይ በኢየሱስ ስም እናመሰግንሃለን። አቤቱ እግዚአብሔር ሆይ ሕዝብን እንድትባርክ እጸልያለሁ። በዚህ እግዚአብሔር ሆይ ፊትህን ፈልገን አንተን ሽተን እግዚአብሔር ሆይ ነገሮቻችን ሁሉ አስቀምጠን በእግር ስር የተቀመጥን አቤቱ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ይሄ ሰዓት የምንጎበኝበት ሰዓት እንዲሆንልን እንጸልያለን። ዘንበል ብለህ የምታየን እግዚአብሔር ሆይ በፊት ሞገስን የምናገኝበት አቤቱ በኢየሱስ ክርስቶስ ስም እኛ ቃልን ልንሰማ መተናል። አንተ ደግሞ የእኛን ነገር በዝርዝር የምታውቅ ጌታ አቤቱ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ጸሎቶቻችን የልባችንን መሻት ሁሉ እንድትፈጽምልን በዚህ ሰዓት በፊት ሞገስ እንድናገኝ እንጸልያለን። አቤቱ በኢየሱስ ክርስቶስም ተመልከተን፣ ጎብኘን። እግዚአብሔር ሆይ ጥያቄዎቻችንን ሁሉ መልስ። ቤታችንን፣ ጓዳችንን፣ ልጆቻችን፣ ኑሯችን፣ አገልግሎታችን ሁሉ በኢየሱስ ክርስቶስም ባርክ። እግዚአብሔር ሆይ እኛ እዚህ ተቀምጠናል። አንተ እግዚአብሔር ሆይ በሁሉ ቦታ ያለህ ጌታ በኢየሱስ ክርስቶስም እግዚአብሔር ሆይ ነገሮቻችን ሁሉ እንድትነካ እንድትዳስስ እጸልያለሁ። የቆሙ ነገሮቻችን ሁሉ ይቀጥሉ። እግዚአብሔር ሆይ የተበላሹ ነገሮቻችን ሁሉ እግዚአብሔር ሆይ ይስተካከሉ። የሞቱ ነገሮቻችን ሕይወትን ይዝሩ። በጓዳችን ያለ የትኛውም የጎደለ ነገር በኢየሱስ ክርስቶስም የሞላ ይሁን። እግዚአብሔር ሆይ ሐዘን ያለበት ነገር ወደ ደስታ ይለወጥ። እግዚአብሔር ሆይ ሰላም የጠፋበት ነገር በሰላም ይተካ። ጠላት ያስቀመጠው የትኛውም እርሾ በኢየሱስ ክርስቶስም የተደፋ ይሁን። በቤታችን የምንተክዝበት የምናዝንበት ነገር በሙሉ እንዲንከባለል እጸልያለሁ። መተናል በፊትህ እግዚአብሔር ሆይ አለን። አቤቱ በኢየሱስ ክርስቶስም እጅህ ወደ ኑሯችን፣ እጅህ ወደ ቤታችን፣ ወደ አገልግሎታችን፣ ወደ ስራችን፣ ወደ ትዳራችን፣ ወደ ልጆቻችን እግዚአብሔር ሆይ እንዲዘረጋ እጸልያለሁ። አቤቱ በኢየሱስ ክርስቶስም እግዚአብሔር ሆይ እዚህ ተቀምጠን ጠላቶቻችን እንዲወድቁ እጸልያለሁ። እግዚአብሔር ሆይ ሙሴ እጁን በዘረጋ ጊዜ እግዚአብሔር ሆይ አማሌቅ ይረግፍ እንደነበረ እንደዚሁ እግዚአብሔር ሆይ እዚህ በፊትህ ስላለን ጠላቶቻችን እንዲረግፉ እጸልያለሁ። የሚያስጨንቁን እንዲረግፉ እጸልያለሁ። መንገድ የሚዘጉብን እንዲረግፉ እጸልያለሁ። የሚቋቋሙን እንዲረግፉ እጸልያለሁ። ነገራችንን የያዙት እግዚአብሔር ሆይ ከመንገዳችን ላይ ገለል እንዲሉ እጸልያለሁ። አንተ እግዚአብሔር ሆይ እጅህን በነገሮቻችን ላይ ሁሉ እንድትዘረጋ እጸልያለሁ። ሞገስን እንድታጠግበን በዚህ ምሽት እጸልያለሁ። ሞገስን እንድታጠግበን እጸልያለሁ። ጸሎቶቻችን ሁሉ እንዲሰሙ እጸልያለሁ። አቤቱ በጌታ በኢየሱስ ክርስቶስም የልባችንን መሻት ሁሉ እንድትፈጽምልን እጸልያለሁ። የዘገዩ ነገሮች እንዲመለሱልን እጸልያለሁ። እግዚአብሔር ሆይ በቤታችን ታምራትና ሳቅ እንድታደርግ እጸልያለሁ። እግዚአብሔር ሆይ አቤቱ በጌታ በኢየሱስ ክርስቶስም የትኛውንም እግዚአብሔር ሆይ የሐዘን ምክንያት እንድታነሳ እጸልያለሁ። አቤቱ በጌታ በኢየሱስ ክርስቶስም መባረክን እንድትባርክ በኢየሱስ ክርስቶስም እጸልያለሁ። ዳርቻችን ሁሉ የሰፋ ይሁን። እንዳናሳዝን እግዚአብሔር ሆይ እግሮቻችን ሁሉ ከጥፋት ከልል። እጅ በላያችን ላይ ትሁን። በኢየሱስ ክርስቶስም ስትል ስማን፣ አሜን። የሁሉ ነገር መጨረሻ ተቃርቧል ይላል። እንግዲህ ባለፈውም ትላንትናም በዚሁ ርዕስ ነው የመጀመሪያውን ክፍል ያየ ነው እና ስለዚህ ብሎ ደግሞ ይቀጥላል። ተቃርቧልና እንዲህ አድርጎ ብሎ ይናገራል። ሐዋርያቱን ጴጥሮስንም ወደ ጳውሎስም እንኳን ብንሄድ የሚያመሳስላቸው ስለ ፍጻሜ ዘመን ሲናገሩ ቀጥታ አስከትሎ የሚናገሩት ነገር በጣም ግልጽ ነው። እኛ አሁን ስለ ፍጻሜ ስናስብ በተለምዶ የምንለው ነገር አለ። አሁን በቃ ጌታ መምጫው ነው፣ ነገሮች ሁሉ እያበቁ ነው ምናምን እያልን ብለን ስንል ለምን እንደሆነ አላውቅም። አሁን ወደ ሴራ ትንተና ውስጥ ወደ መግባት መተናል።
ምን ማለት ነው? በቃ ቺፕስ አሜሪካኖች በቺፕስ እያመረቱ ነው፣ በህቡ ተደራጅተው ሊያጠፉን ምን የምንለው ነገር አለ። ከዛ በቃ አንዳንድ ጊዜ በጎ የሆነውን ሁሉ እንጠረጥራለን። መድኃኒት ውስጥ ቀብረው እንደዚህ ሊያደርጉን ነው፣ አንቲክራይስቱ ተደራጅቶ እንደዚህ ብለን ሩቅ የሆነውን ራሱ ይህ አስተሳሰብ የራሱ የሆነ ማዕቀፍ አለው። በእርግጥ አሁን እዛ ውስጥ አልገባም፣ ግን እንደዛ ነገር ነው የምንፈራው። እንደዛ በኮቪድ በመጣ ጊዜ እንደ አይነት ፍርሃት ነበር አይደል? ከእንትኑ ጋር በተያያዘ ከክትባቱ ጋር በተያያዘ ቺፕስ ሊቀበርብን ነው። ቺፕስ ከተቀበረ ሁለት ነገር ነው። አንዳንዴ ይሄንን ውይይት ዝም ብላችሁ ገፍታችሁ ከሄዳችሁት ምንድን ነው ታዲያ ይሄ ነገር የሚያደርገን ብላችሁ መጠየቅ ጥሩ ነው። ታዲያ ምንድን ነው የሚያደርገን? አልቲሜትሊ እኮ እኛ ዞሮ ዞሮ ኮንሽስሊ ጌታን ስንክር ነው ነገር ሁሉ የሚያበቃው። እና ይሄ አሁን የምንፈራው ነገር እንደው በጣም ለጥጠ ነው ወዴት ነው የሚወስደን? እሺ ተቀበረብን፣ ከዛ ስለኛ መረጃ መግቢያ መውጫ አጡ እና ምንድን ነው የምንሆነው? እና ይሄንን የሴራቲን ተና በጣም ብንለጥጠው ራሱ ብዙ የሚያስገድ አይደለም። ሁለተኛው ግን እና በጣም ለኔ በጣም አሜሪካና ኒውዮርክ ኢሉሚናቲ ተደራጅተው ምናምን ብለን የምንለው ፍርሃት ከሱ ፍርሃት እጅግ የገዘፈ እጅግ የቀረበ ችግሮች በልባችን ውስጥ አሉ። በጣም ማለት በእለት ተዕለት ምን ለማመዳቸው የኃጢአት ምናምን እኮ አሉ። እነሱ እኮ ሊያጠፉን በደጃችን ናቸው ያሉት። ይሄ አሁን የሳይኮሎጂ ተማሪዎች ኤክስተርናላይዝ ማድረግ የሚሉት ነገር አለ አይደል? ምን ማለት ነው? የምር ፕሮብለምህን ችግር አለብህ። አሁን አንዳንድ ሰው በጣም ይበሳጭና አለቃውን ያበሳጨው መጥቶ ግን ልጆቹን በኩርኩም በቃ እንትን ያጋጫቸዋል። ያው የሚችለው እሱ ነው። ኤክስተርናላይዝ ያደርጋል ማለት ነው። ቬንት አውት ያደርጋል በልጆቹ ወይ በትዳሩ በሚስቱ ምናምን እንደዛ ያደርጋል። የኛ ዲፕ ሲትድ ፕሮብሌሞች በዕለት ተዕለት ኑሯችን ውስጥ ያሉ ችግሮች ናቸው። እኛ አሁን በህቡ የተደራጀ ከኒውዮርክ የሚመጣ በቺፕስ የሚቀበር አያስፈልገንም እኮ። አሁን ባለንበት ክርስትና፣ አሁን ባለንበት ቅዱሳን፣ አሁን ባለንበት የህይወት አሰላለፍ እጅግ በጣም እየደከመን ያለንበት ጊዜ ነው። እኔ አሁን ስለ እናንተ ስለምናምን ወይም ስለ እኔ ብዬ እንደው በግል እየተናገርኩ ሳይሆን በዛ ደረጃ ስለማላቅ፣ ነገር ግን በክርስትና ዲፕሪሼት እያደረገ ኳሊቲው ዲፕሪሼት በኃጢአት በጣም ኢንክሮንችድ እየሆንን በብዙ ነገር እየደከምን እያለ ግን ምንድን ነው የምንፈራው? በቺፕስና በምና አንቲክራይስቱ ያደራብን ነው ብለን እንላለን። ልባችን ውስጥ ያለውን ጨለማ ኃጢአት በዕለት ተዕለት የምንለማመደውን ድካም እሱን ላለማየት ይመስላል አንዳንዴ እዛ ነገር ውስጥ የምንገባው። ሰው በእርግጥ በተፈጥሮም እንደዚህ ሴራ መተንተን ይፈልጋል። ሐዋርያቱ የጌታን ምጽአት ሲናገሩ ቀርቧል ብለው ሲናገሩ ይሄ አይነት ፈተና ሁሌ ይገጥማቸዋል። ማለት ምልክቱ ምንድን ነው ምናምን። ሰው ያው እንደዚህ አይነት ነገር ይወዳል። ፈሪሳውያኖችም እንደዚህ አይነት ጥያቄ ይጠይቃሉ አይደል? ምልክቱ ምንድን ነው ምናምን ብለው የሆነ አይነት ታይም ቴብል እንዲሰጣቸው ምልክት እንዲሰጣቸው ምናምን ነው የሚያደርጉት። የሐዋርያቱ የጸና አቋም ግን ምንድን ነው የሚያደርጉት? ምልክትና ታይም ቴብል ምናምን አይደለም የሚሰጡት ፕራክቲካሊ ማድረግ ያለብንን ነገር ነው የሚነግሩ። ታስታውሱ እንደሆነ ልክ ተመሳሳይ ነገር ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ላይ ይናገራል። እና ሙታን በምን አካል ይወጡ ይሆናል ብለህ ትጠይቅ ይሆናል ይልና፣ ይሄ ስፔኩሌቲቭ ጥያቄ ነው። ምን አይነት አካል ነው? እኛም እንጠይቃለን። በግርግዳ ሾልኮ ይገባል አይገባም ምናምን እያለ ያው በቴዎሎጂ ክላሳችን ያሞቅልናል በእርግጥችን ስናወራ። ጳውሎስ ግን ምን ይላል? አንተ ሞኝ ይልና ፕራክቲካል ነገር ነው የሚያወራው። ዛሬ የምትዘራው ነገር ላይ ኮንሰርንድ ሁን። እሱን ነው እግዚአብሔር ነገ ለሚመጣው ዓለም ተስማሚ አድርጎ የሚያስነሳው። ዛሬ ከክርስቶስ ጋር በሞቱ ስለመተባበር ተጨነቅ። ይሄ እግዚአብሔር የሚያደርገው ለእግዚአብሔር ተውለት ይላል። እሱ እንደፈለገ አድርጎ ያስነሳዋል። እና ሰዎች ሊያደርጉት የሚገባውን ፕራክቲካሊ እነሱ እጅ ያለውን ኳሱ እነሱ ጋር ነው። ግን የሚያስቡት ምንድነው? እግዚአብሔር ምንድነው የሚያደርገው ብለው ይላሉ። የራሳቸውን ድርሻ ተመሳሳይ ነገር ነው ጴጥሮስ ሚና በጣም ፕራክቲካል ነገር ነው። የመጨረሻው ተቃርቧልና ምንድን ነው? ብዙ ኪሪየስ የሆኑ ደቀ መዛሙርት እስቲ ምልክቱ ምንድን ነው? ቄሳር እንዴት ነው ተደራጅቶ በህቡ ሊያጠፋን ያለው ምናምን ብለው ሊጠይቁ ይችላሉ።
የሮማን ኢምፓየር እንደው ሰነድ ምንድነው? ክርስቲያኖችን ለማጥፋት ከጀርባ እየተዶለተብን ያለው ዱለታ ምንድነው ምናምን ብለው አንዳንዶች ሊጠይቁ ይችላል። ጴጥሮስ ግን እንደዛ አይደለም የሚለው። በቃ ፕራክቲካል ነገር ነው። ምንድነው የሚለው? በአጭሩ ሶስት ነገር ነው የሚለው። ጸልዩ ይላል፣ ተዋደዱ ይላል። ነገሩ እንግዲህ ፍጻሜ ተቃርቧል ብሎ እኮ ነው። ጸልዩ፣ ተዋደዱ፣ በቃ ቀላል ነገር ነው። እንግዶች ሲመጡ ተቀበሏቸው እና በተሰጣችሁ ጸጋ ደግሞ አገልግሉ ይላል። አለቀ። እና ሴራ ለመተንተን ለሚፈልግ ሰው ይሄ በጣም ኩም የሚያደርግ ነገር ነው። ጸልዩ ይላል እና ተቃርቧል፣ ጸልዩ እና መጸለይና መቃረቡ ምንድነው ግንኙነቱ? ንቁ እንደዚህ ይላል አይደል? መጸለይ እንደዚህ ንቁ አእምሮ ይኑራችሁ። ስለዚህ እኮ ነው የሚለው። ተመልከቱ፣ የሁሉ ነገር መጨረሻ ተቃርቧል። ስለዚህ መጸለይ እንድትችሉ ንቁ። አሁን እኔ ይሄንን እያነበብኩ ጴጥሮስ ስለሆነ የግድ አእምሮዬ ወደ ጌቴሰማኒ ላይሄድ አይችልም። ወደ ጌቴሰማኒ ላይሄድ አይችልም። ምክንያቱም ጌታ የሱ አገልግሎትና የሱ ሚሽን የተቃረበበት ጊዜ ምን ሲያደርግ እንደነበር አይቶታል። እሱም ደግሞ ምን እንደሆነ ያውቋል። ትዝ ይላችኋል ማቴዎስ ወንጌል ምዕራፍ 26 ላይ የነገሮች መጨረሻ ተቃርቧልና ጸልዩ የሚለውን ነገር ከየት አመጣው ብላችሁ ካላችሁ በጣም ለጴጥሮስ ምናልባት በህይወት ዘመኑ በሙሉ ሊጠፋው የማይችለው ታሪክ የጌቴሰማኒ ታሪክ ነው። ምክንያቱም በዚህ ታሪክ ውስጥ እሱ መቼስ ይመስለኛል በዓለም ሁሉ ወንጌል በሚነገርበት ሁሉ የጌታችን መስቀል በሚነገርበት ሁሉ ይሄም ታሪክ አብሮ ይነገራል እና እሱም ያውቋል፣ ቤተክርስቲያንም ታውቋለች። እና እዛ ውስጥ የተማረው ነገር ምን መጨረሻ ሲቃረብ ምንድነው የምታደርገው? መጸለይ ነው። ንቁ አእምሮ መጸለይ ነው ያለው። መጨረሻ ሲቃረብ ከማን ነው? ከጌታ ነው የተማረው። ምንድነው የተማረው? የነቃ መንፈስና አእምሮ ነበረው። የሚሆነውን ነገር አስቀድሞ ያውቅ ነበር። ጴጥሮስስ ታስታውሳላችሁ። ግን ላንብበው ይመስለኛል። ጌታ በጣም የሚገርም ነው። አሁን ታስታውሳላችሁ ወደ ኢየሩሳሌም በሚወርድበት ጊዜ የእርሱ መጨረሻ ሲቃረብ ማለት ነው። አሁን ትላንትና ስናገር ታስታውሳላችሁ። መጨረሻ ሲባል ኔሴሰርሊ ኮስሞሱ ፍጥረት ዓለሙ በሙሉ ኮላፕስ የሚያደርግበት ማለት ላይሆን ይችላል ብያለሁ። በዛ ደረጃ ሁሌ ማሰብ የለብንም። ፍጥረት ዓለሙ በሙሉ ተዘግቶ አዲስ ዓለም ይከፈታል ማለት ላይሆን ይችላል። መጨረሻ የሚለውም በተለያየ በማክሮና ኢቭን በፐርሰናል ሌቭል የሚወርድበት ጊዜ አለ። በትውልድ ውስጥ በአንድ ትውልድ ውስጥ እግዚአብሔር የሚመጣበት የሚፈርድበት ለማለትም ሊሆን ይችላል። እንደ ሰባው ጦርነት ማለት ነው። ወይም ደግሞ የግለሰቦች መጠቃለል የግለሰቦች ተጠቅልለው ወደ ጌታ መሄዳቸውም ሊሆን ይችላል ብያለሁ ትላንትና ታስታውሳላችሁ። እና ጌታ የሱን እስከቶን ልበለው እንግዲህ የሱን መጨረሻ እንዴት ነበረ ሃንድል ያደረገው ወደ መስቀሉ ሲሄድ ማለት ነው። በጣም እኮ የሚገርም ሉቃስ በሚገርም ሁኔታ አንደኛው በጣም ቲፒካሉ መለያ ምንድነው? የሚሆነውን ነገር ያውቃል። የነቃ ነው፣ ያውቃል። ከዛ ጊዜ ጀምሮ ደግሞ ምን ማድረግ ጀመረ? ወደ ኢየሩሳሌም ፊቱን ካዞረበት ጊዜ ጀምሮ ምን ያደርግ ነበረ? ይነግራቸውም ነበረ። በጣም ግልጽ በሆነ ቋንቋ የሰው ልጅ ላይ ይሄ ይሆንበታል ብሎ ይላል። እና የነቃ ነበርና ሉቃስ ደግሞ ምን ይላል መሰላችሁ? ከደቀ መዛሙርቱ ፊት ይሄድ ነበር ይላል። ቀድሟቸው ፊት እነሱ ነበር የሚከተሉት። እነሱ ወዴት እንደሚሄዱ የማያውቁ ይንገስ ሊነግስ ይሄድ ይሆን ወይ ደግሞ ሊደርስበት ያለው ነገር እየነገራቸውም አይገባቸውም። ያው ብዙ ጊዜ ከመረዳት የዘገዩ ስለነበሩ እና ንቁ አእምሮ ይኑራችሁ ብሎ ጴጥሮስ ሲል ጌታውን ያስታወሰ ይመስላል። ጌታውን ያስታወሰ ነበር። because he was sluggish ነበር፣ ከመረዳት የዘገየ ነበር እና ኮፓፕ ሊያደርግ አልቻለም። ጌታ እንዴት ነው ነገሩን በነቃ አእምሮ ክላሪቲ ኦፍ ቪዥን ነበረው። በደንብ ሊሆንበት ያለውን ነገር ያውቅ ነበር። እንደው በቸስ በክርስትና ያለን ትልቁ በረከት በመንፈስ ቅዱስ አማካኝነት እግዚአብሔር ከፊታችን ያለው ነገር መግለጡ ነው አይደል እንዴ? እሱ ድፍንፍን ሲል እኮ እንዴት እንደሚያስደነግጥ ጭልምልም ነው አይደል የሚልም። ክርስቲያኖች ክላሪቲ አትሊስት በህይወታቸው ውስጥ ምን ሊሆን እንዳለ ወዴት ሊሄዱ እንዳሉ ያውቃሉ። እግዚአብሔር በአንድም በሌላ መንገድ ምን ያደርግላቸዋል አይደል? ያሳያቸው ክላሪቲ ኦፍ ቪዥን አላቸው። ከዚህ ሲጎድሉ ጭልምልም ሲሉ አደጋ ነው የሚሆነው። ላንብበው ማቴዎስ ወንጌል 26 ላይ ያለ ነው። ማቴዎስ ለምንድን ነው ማቴዎስን የመረጥኩት? ታሪኩ በእርግጥ በሁሉም አለ፣ ግን ማቴዎስ ጴጥሮስን በደንብ ትኩረት ይሰጠዋል።
26:36 ላይ ከዚህ በኋላ 26 ማቴዎስ ወንጌል 26:36 ላይ ከዚህ በኋላ ኢየሱስ ከደቀ መዛሙርቱ ጋር ጌቴሰማኒ ወደሚባል ስፍራ ሄደ። ከዚህ በኋላ 2 ሰዓት ምናምንም አይፈጅም። በቃ እሱ ይጸልያል፣ እነሱ የሚሆኑትን ይሆናሉ፣ ግን ከዛ እሱ ይያዛል። ወደዚያ ሂጄ በምጸልይበት ጊዜ እናንተ ከኔ ጋር ተቀመጡ አላቸው። ከእነርሱም ጋር ጴጥሮስንና ሁለቱን የዘብዴዎስ ልጆችን ይዞ ሄደ። ተመልከቱ፣ ጴጥሮስ ይነሳል፣ ይተክዝና ይጨነቅ ጀመረ። ከዚያም ነፍሴ እስከ ሞት ድረስ እጅግ አዝናለች፣ ከኔ ጋርም በመትጋት እዚሁ ቆዩ አላቸው። እኔ ይሄ ነገር መቼስ በጣም የሚያስታውሰው ይመስለኛል። በጣም የሚያስቃችሁ ይሄንን ብሎት ከኔ ጋር ጸልዩ ነፍሴ ተጨንቃለች ምናምን ብሎ ጸልዮት ገብቶ ይተኛሉ። ጌታ የሚሆንበትን ያውቃል። ጊዜው እጅግ እንደቀረበ ያውቋል። እጅግ እንደቀረበ መቼስ እንደ ጌታ ነገሩ ግልጥልጥ ያለለት የለም። ሊሆንም መስቀሉን ብቻ አይደለም የሚያውቀው፣ ጭፍራው ሲመጣ ራሱ ያውቋል ጊዜውን ማለት ነው። ሲመጣን እሱ ነው ቆሞ የሚጠብቃቸውና ማን የምትፈልጉት ብሎ የሚያስተናግዳቸው እሱ ነው። ደቀ መዛሙርቱ እጅግ በጣም ጊዜው ቀርቧል፣ የሚያስጨንቀው ጊዜ ቀርቧል። ነገር ግን ከመረዳት በጣም የዘገዩ ነበሩ እና ጥቂት እልፍ ብሎ በግንባሩ በመደፋት አባቴ ሆይ ቢቻል ይህን ጽዋ፣ በቃ ያውቋል በቃ ምን እንደሚሆን። ይሄ እኮ ለእኛ ነው ማይገርመን ማለት ነው። እኛ መሰቀሉን ስለምናውቅ ነው ማይገርመን እንጂ እሱ ከመሰቀሉ በፊት ነው ይሄን እየጸለየ ያለው እና ሊሆንበት ያለው ነገር በጣም ክሊርሊ ነው የሚያውቀው። ይህችን ጽዋ ከኔ ይለፍ፣ ነገር ግን እኔ የምፈልገው ሳይሆን አንተ የምትፈልገው ይሁን ብሎ ጸለየ። ከዚያም ተመልሶ ወደ ደቀ መዛሙርቱ ሲመጣ ተኝቶ አገኛቸው። ከዛ አሁን የሚያወራው ተመልከቱ፣ ማንን ነው? ጴጥሮስን ነው የሚያወራው። ጴጥሮስን እንዲህ ያለው እንግዲህ ከኔ ጋር 1 ሰዓት እንኳን መትጋት አቃታችሁን ይል ጴጥሮስን ነው የሚለው። ይሄን 1 ሰዓት እንኳን መትጋት አቃታችሁ የሚለው ጴጥሮስን ነው። ወደ ፈተና እንዳትገቡ ትጉና ጸልዩ፣ መንፈስ ዝግጁ ነው፣ ስጋ ግን ደካማ ነው ብሎ ይናገራል። እና እዚህ አሁን ያነበብነው የጴጥሮስ መልእክት ላይ መጨረሻው ተቃርቧል፣ ትጸልዩ ዘንድ የነቃ ነገር ይኑራችሁ ብሎ ሲናገር ይሄንን ታሪክ እንዴት ለማስታወስ እንችላለን? የሁሉ ነገር መጨረሻ። ስለዚህ መጸለይ እንድትችሉ ንቁ አእምሮ ይኑራችሁ፣ ራሳችሁንም የምትገዙ ሁኑ። ጴጥሮስ በዛ ታሪክ ውስጥ አንድም የነቃ ነገር አልነበረውም ማለት ነው። ኢንተርምስ ኦፍ ሊሆን ያለውን ነገር ከጌታ እኩል ሊረዳው አልቻለም። እሺ ከጌታ እኩል እንኳን አይሆን፣ አትሊስት ጌታው ሲጠራው አስጨናቂ ነገር ውስጥ ነው ያለሁት እያለ ሲለው ሲተክዝ፣ እንደ ሉቃስ ደግሞ የደም ላብ ሲያለበው ያ ሁሉ ሆኖ በሁለት ነገር ተይዟል። የነቃም አእምሮ አልነበረውም፣ አንድም ደግሞ ራሱን መግዛትም አልቻለም። ተዝለፍልፎ ተኝቶ በዛ ሰዓት አጉል በሆነ ሰዓት ላይ ሬዲ አልነበረም። እና ለፍጻሜ ዘመን ወይም ለነገር ፍጻሜ ስንቀርብ አንድም ማድረግ ያለብን ይሄንን የነቃ አእምሮ እግዚአብሔር ይስጠን። ራሳችንን ሰብሰብ አድርገን በጸሎት እንድንተጋ እዛ ውስጥ ነው የበለጠ ክላሪቲ እያገኘን የምንመጣውና አንዳንድ ጊዜ ሾኪንግ ነው የሚሆነው። የክርስቲያን እኔ በቅርብ አንድ ጓደኛዬ ወደ ጌታ ሄደ ስላችሁ እንዴት ነው? በዛው መጽሐፍ ቅዱስ የምናጠናበት ቅዳሜ ዕለት ነው። ቅዳሜ ዕለት 8 ሰዓት አካባቢ ነው የምንጠብቀው። 8 ሰዓት ነው የምንጠብቀው። ስንት ሰዓት መሰላችሁ? ትንሽ ዘግየት ብሎ 10 ሰዓት አካባቢ ላይ ቴክስት አድርጎልናል። የሆነች ኮሚትመንት አለችብኝ ዛሬ እና ሲል በቃ ግርምሽ ይዘገያል አይነት ነገር ብለን ነበር። ከዛ እስከ ጭራሹ አልመጣም። እኔ ሰፈሬ ሩቅ ነው፣ ሄድኩ። እዛው ሰፈር ያሉ መጽሐፍ ቅዱስ የሚያጠኑ ልጆች እዛው ተጠራሩና ያው ባይመጣም ማታ እዛው ሰፈር ስለሆኑ ሻይ ይጠጣሉ። ደውለው ግርማ ውጣ በቃ ሻይ እንጠጣ ሊሉ ሲደውሉ አርፏል። ያንን በሚልበት ሰዓት ሆስፒታል ነበር እና እንዴት እንደተምታታው ልነግራችሁ አልችልም። እና ይሄ ያለ አይደለ ከፊታችሁ ምን ሊገጥማችሁ እንደሚችል አለማወቅ በጣም ነው። እኔ አሁን እንደዛ ልምታታች ግን ቤተሰቦቹን ሁሉ ጠየቅኩ። ጌታ ያላቸው ነገር አለ ምናምን ብዬ ጠየቅኩ። መጀመሪያ ያልኩት እሱ ነው። እኔ እንደዚህ ካምታታኝ እኔ እንኳን የሩቅ ሰው ስለሆንኩ ምንም አልነገረኝ ይሆናል። ግን በህልምን በምንም እኮ አለ አይደለ ጌታ ያላቸው ነገር አለ ወይ? ሰምተዋል ወይ? ተዘጋጅተዋል ወይ? ወይስ ደግሞ ብሏቸው ተዘናግተው ይሆን?
አልጸልዩ አልማልዱ። ይሄ አይነት ጥያቄ ነበር የመጣውና ያው በኋላ ሲሰማ ከቤተሰቡ እግዚአብሔር በአንድም በሌላም መንገድ እንደዚህ አይነት ነገር ሲነግራቸው ለኛ ነው እንጂ ሚስጥሩ እኛ ነው እንጂ ዱብዳ የሆነብን እና እሱ የሱ ነገር ሲያበቃ ሾክድ የሆነው እኛ ነን እንጂ ልጁ በተለይ ደግሞ በጣም የምትቀርበው ልጁ ነበረች። ልጁን በአንድም በሌላም እግዚአብሔር ሁለት ያሳይቷታል። ሙቶ በዛው ወር ውስጥ ሙቶ አረግርምሽ ሙታ ይሆናም ብሏት የሆነ ወሬ አውርተው ጠግቤ ያድረኝ ምናምን ብለው በባህላዊ ተርጉመውት አድረው ብቻ እግዚአብሔር ግን እንትን ብሏል፣ ጠቆም አድርጓቸዋል። በክርስትና በጣም ያለን ትልቁ ነገር ይሄ ነው። የነቃ ነገር ማለት የነቃ አእምሮ የምንለው ነው። የነቃ አእምሮ ማለት ብልጣ ብልጥና ራዳ ምናምን እኮ አይደለም። በመንፈስ ቅዱስ ልካው መንፈስ ደካማ ስጋ ደካማ ነው፣ መንፈስ ግን ንቁን ነው እንደሚለው ጌታ እንደሚናገረው የነቃ አእምሮ የምንለው ማለት ነው። እግዚአብሔር በአንድም በሌላም የሚሆንብንን ነገር የቀረበንን ነገር ሲያሳየን ኮኦፕሬት ማድረግ ማለት ነው። ኮኦፕሬት ማድረግ ማለት ነው። ብዙዎቻችን ይሄን እናውቃለን፣ ግን ለአንዳንዶቻችን ምናልባት ይሄ እንግዳ ሊሆን ይችላል። እኔ ባለቤት ብዙ ጊዜ ነው ያስበላችኝ። ይሄ በንጋታው ምናምን የሚሆነውን ነገር ጌታ ያሳያታል። መቼስ ህልም በተከታታይ ሁሉ ታያለች። እና አንዳንዴ እባብ ወይ ታያለች ወይ ነገር ታያለች ወይ ነገር ታያለች፣ ምንም ሪአክት አታደርግም። ከዛ ምንድነው የሚሆነው? ከተተራመስም በኋላ አንቺ ነበር እኮ እዛ ጋር እባብ ትለኛለች። እንዴት እንደምቃጠል ልነግራችሁ አልችልም። አንቺ ነሽ የምታስበኝ ወይ አትንገሪኝ። ታዲያ የዛኔ ሰብሰብ ብለሽ አትጸልይም? እንጸልይ አትይንም እላለሁ። አሁን በጊዜ ሂደት ነገሩ ጉዳቱ ያው እንደዚህ አይነት ነገር ሲመጣ ጉዳቱ በጣም አስደንጋጭ፣ ወይ ልጅ ይታመማል፣ እግዚአብሔር ይሁን አንድም በሌላም ነገር ያሳያልና ወይ ማታ ነው መነሳት አትነሳም፣ ወይ በዚህ በኩል አለማ ከሆነ ተገልብጣ በኢየሱስ ምን የምን በሬ ነው ምናምን ብላ ትላለች። በሬው ግን በቃ ይፈጀናል፣ ቅዱሳን በሬው ይፈጀናል። አሳይቶን ንቀት ብሎ የዛኔ ስብስብ ብልን ብንል 10 15 20 ደቂቃ ብንማልድ እኮ በቃ ያ ነገር እኮ ያበቃል አይደል እንዴ? ይሄ ሁላችንም በክርስትና እንትን ውስጥ የምናውቀው ልምምድ ነው። እግዚአብሔር አድሎን የሚመጣውን ነገር አሳይቶን እና ጥቂት ደቂቃ መትጋት አቅቶን እንደነ ጴጥሮስ ለዘመናት የሚነገር አሳዛኝ ታሪክ እኮ ነው። ክርስቲያኖች በሙሉ ጴጥሮስ 3 ጌታን ካደ እያለ ይኸው 2000 ዓመት እንናገራለን። ሰውየው እኮ ቢነቃና አለ አይደል እንደ ጌታ ቢሆን እኮ ታሪኩ እኮ ሌላ ሊሆን ይችላል። እሱም እንደፎከረው ሊሳካለት ይችላል። ሁሉ ቢክዱ አልክድም አይደል የሚያለው። ምናልባት እንደ አይነት ታሪክ ሊሰራ ይችላል። ንቁ አእምሮ ይኖራችሁ፣ ራሳችሁን የምትገዙ ሆኑ። ሰብሰብ ብሎ በተለይ እግዚአብሔር በሚያሳየን ነገር ላይ ሰብሰብ እንድንል እግዚአብሔር ይርዳን። ከዛ እንደዚህ ይላል፣ ብዙ ፍቅር። አሁንም ጊዜው ስለተቃረበ ምንድነው የምናደርገው ሲባል በቃ የቀን መቁጠሪያ አይደለም የሚሰጣቸው። አንቲክራይስቱ ከሌ ነው፣ ኔሮ ደግሞ ታውቃላችሁ ቀለበቱ ላይ እንትና አለ፣ አያችሁት እንትኑ እየተባለ አይተነተንም። በቃ ጴጥሮስ መድኃኒቱ ያለው የት ነው? እዛ ትንታኔው ላይ ሳይሆን ዛሬ አንተ የምታደርገው ነገር ላይ ነው መድኃኒቱ ያለው። እኛ እጅ ነው ያለው። በቃሉ አማካኝነት በሚሰጥ በዴይ ቱ ዴይ መመሪያ ውስጥ ነው መድኃኒቱ ያለው እንጂ እንትና እኮ ሊምናቲ ውስጥ ገብቷል፣ ኦባማ እኮ እንትን ውስጥ ሆነ አይነት ወሬ የለም። በቃ ያለው ተከባበሩ፣ ተዋደዱ፣ እንግዳ ተቀበሉ። ኦባማ ምንም ይሁን ትራምፕ አንቲክራይስቱም ይሁን አንተ የተባልከውን እንግዳን ከተቀበልክ ትተርፋለህ ነው። በቃ አለቀ። ትተርፋለህ ነው። እና ይሄንንም አሁን ከጴጥሮስ ጋር ባለማገናኘት አልችልም። ፍቅር ብዙ ኃጢአትን ይሸፍናል፣ ከሁሉ በላይ እርስ በርሳችሁ ከልብ ተዋደዱ ብሎ ይናገራል። ይሄንም አሁን እንግዲህ ከጴጥሮስና ከመንፈሳዊ ጉዞ አርቀን አናወጣው። ዝም ብሎ ሲጽፍ አይደለም እኮ ይሄ የሚመጣው አለ አይደል? ከህይወት ታሪኩ እኮ የሚመጣ ነው። ከተጓዘው ጉዞ ከውድቀት ከመነሳቱ ምናምን ነው። የእረኞች አለቃ ብሎ ሲናገር ያየነውን የተለማመድነውን የምንናገረው ብሎ ሲናገር የሚጽፈው ነገር በሙሉ እግዚአብሔር በህይወቱ የሰራውን ነገር ነው የሚጽፈውና ፍቅርን በተመለከተ ጴጥሮስ አይታችሁት እንደሆነ ራዲካሊ ኢቮልቭ ያደረገ ሰው ነው። ጌታን እንደሚወድ መቼስ ግልጽ ነው። ማለት ነው ምናልባትም ከሌሎቹ ደቀ መዛሙርት እንደሚናገረው የበለጠ የሚወደው ይመስላል። እንደው አሁን ችግሩ የጴጥሮስ ምንድን ነው? ሰው ፊት ሰውን በሚያሳቀቅ መንገድ ነው የሚናገረው።
እነዚህ ሁሉ ቢክዱህ እኔ አልክድህም ይላል። በቃ የሚያፋጅ ነገር ነው። ይሄ ነው ችግሩ በቃ እንጂ የምር ፍቅሩን ታዩታላችሁ። ምናልባት በቤተ ክርስቲያን ትውፊት በእድሜ የተወሰነ ገፋ ያደረገ ነው ብለን ነው ምንለው ጴጥሮስ፣ ሌሎች ምናልባት ወጣቶች ናቸው ተብሎ ይባላል። እና ግን አንዳንዴ እንደ ልጅ ነው በቃ ጌታ የሆነ ነገር ሲል ላጥ ብሎ የሚያቀብለው እሱ ነው። እና ይሄ ፍቅሩን የምሩ ትመለከታላችሁ። ታስታውሳለህ ምዕራፍ 21 ላይ ዮሐንስ ወንጌል ላይ የሚበላል ምናምን ሲባል ሩጦ የሚመጣው እሱ ነው። በቃ እንደው ለጌታ መንተፍተፍ የሚችለው እሱ ነው። ፍቅር አለው፣ ግን ፍቅሩን ፕሮዳክቲቭ በሆነ መንገድ ይገልጥ የነበረ ደቀ መዝሙር ግን አልነበረም። ምናልባት ምን አይነት ፍቅሩን በሌላውን በሚያሸማቀቅ መንገድ እንዲሁ ያንደበት አለው፣ ደሞም የሆነ ኢሞሽናል ነገርም አለው፣ ሊያደርግ የሚሞክራቸው ነገሮች አሉ። ነገር ግን ኮምፒቲቲቭ በሆነ በሚፎካከር እንጂ ፕሮዳክቲቭ በሆነ መንገድ አለ አይደለ፣ ሌላውን በማነጽ ምናምን የነበረ ሰው አልነበረም። ይሄንን ያደረገው ማን ነው? በዚህ መንገድ ሂዶ ፌል አደረገ። እወድሃለሁ በቃ ጋጋጥልሃለሁ አለ። ያው መቼስ በሰው ጉልበት አይሆንም፣ ይሄ በጉልበት አይሆንም። እና ይሄን ሁሉ አለ፣ ነገር ግን ወደቀ። ከወደቀ በኋላ ጌታ ሲያነሳው ሲያገኘው፣ በተለይ ደግሞ በትንሣኤው በአራተኛው መገለጥ እንደዚህ ሲያገኘው፣ የዛኔ የመከረው ምክር በጣም ወሳኝ ምክር ነው። ትወደኛለህ ጴጥሮስ? እጅግ ትወደኛለህ? ያውቃል እኮ እጅግ እንደሚወድ። ትወደኛለህ? አሁን አታሳቅ። ከሁሉ በላይ እወዳለሁ እያልክ ከሰው ጋር አትናከስ። ይሄ ንግግርህ አይደለም ማተር የሚያደርገው። ማተር የሚያደርገው ምንድን ነው? ሰርቪስህ ነው። የምር የጓደኞችን ድካም የምትሸፍን፣ ጓደኞችን የምታበቃ፣ በጎችን የምትጠብቅ፣ ጠቦቶችን የምትጠብቅ፣ ፕራክቲካሊ ትራንስሌት የምታደርገው፣ ሌሎችን በምታሳቅቅ ሳይሆን ሌሎቹን የምታቀፍ የምታበቃ ሁን ተብሎ ጌታ አስተምሮታል። ፕራክቲካሊ ትወደኛለህ? እንደምወድህ አንተ ታውቃለህ ጴጥሮስ። እውነቱን ነው። እጅግ ትወደኛለህ? እወድሃለሁ። እጅግ ትወደኛለህ? እወድሃለሁ። ትወደኝ ከሆነ እንደዚህ አደርግ። በተለይ ያ ታሪክ እኔ በጣም ብዙ ያስተማረኝ ታሪክ ነው። በቤተ ክርስቲያንም እንደዚህ አንዳንድ ጊዜ ይገጥማል። በጣም የምር ጌታ የሚወዱ ልጆች አሉ፣ ግን ያን ጌታን የሚወዱበትን ፍቅራቸውን የሚገልጡት ወይ በንግግር ነው ወይ ደግሞ በኮምፒቴቲቭ ሌላውን በሚረብሽ መንገድ ነው። ምን ያደርጋሉ? ቨርቲካል ብቻ የሆነ ከእግዚአብሔር ጋር ያለውን ግንኙነታቸውን ብቻ ነው የሚያስቡት። እና አንዳንዴ ከጎንዮሽ ያለውን ነገርም ምን ያደርጉታል? ያው ከጎን ያለውን እኔ አንዴ ሾክድ ሁኛለሁ። አንድ ኮንፈረንስ ላይ በጣም በቃ ቅልጥ ብለው እየተዘመረ እየተመለከ፣ ያው የጌታ ፍቅር ነው እንጂ ሰው እንደዛ የሚያደርገው። ዘላ ስትወርድ መሰለኝ አንዷን እግሯን ረገጠቻት። ከዛ ሁለቱ ሴቶች ናቸው ደግሞ የተደባደቡ ድብድብ ደረስላቸው። በዚህ ደረጃ እስኪ እንደፋደፉ ይደባደባሉ ብዬ አልጠበኩም። ግን ራዲካል ኢምባላንስ ነው ያ። የጋለ ፍቅር ወደ ጎን ስትመስሉት ለቡጢ የማይመለስ ነው። ለቡጢ የማይመለስ ነው። እና ጴጥሮስም ይሄው እንደው መቼስ ሌሎቹን አሳቋል ብዬ አስባለሁ። በሌሎች መካከል አለ አይደለ ይሄ የሚያደርገው ነገር አንዳንድ ጊዜ ደቀ መዛሙርቱ ምንድነው አንተ እንደዚህ ቀደም የምትለው የሚል በኋላ በተለይ ወደ መጨረሻው አካባቢ ደቀ መዛሙርቱ ላይ ክፍፍል ሁሉ ይፈጠር ነበረ። ምክንያቱም በቃ የፓወር ፉክክር ውስጥ ገቡ። አንዳንዶቹ የስልጣን ጥያቄ ሁሉ አቀረቡ። ምናልባት ይሄንን አንድም ፊውል ያደረገው የአንዳንድ ደቀ መዛሙርቶች ኢምፕሮፐር በሆነ መንገድ ፍቅራቸውን ለመግለጥ መሞከራቸው ለጌታቸው ፍቅራቸውን መግለጥ እና ጴጥሮስ ግልጽ ነው መጨረሻው ተቃርቧል። ስለዚህ አጉል የሆነ ፍቅር አይደለም፣ የፉከራ ፍቅር አይደለም። ሁሉም የክዱ ነው የከዳሉ አይደለም። ፍቅር አያዋጣም። እነሱ አይነት ፍቅር አያዋጣም። እርስ በርሳችሁ ከልብ ተዋደዱ ይሻለው እሱ ነው። ከዛ ደግሞ በጊዜው በጣም አስፈላጊ የነበረው ነገር ምንድነው? ስደትም ስለነበረ ሰዎች በራቸውን ያው ከዘጉ ችግር ነው። የሚሰደዱ ሰዎች አሉ፣ በአንድም በሌላ መንገድ ወደ ቤታቸው መግባት የማይችሉ ሰዎች አሉ። እና እነዛን ሰዎች ከፍተን በራችንን ከፍተን ልንላቸው ከነድካማቸው ልንቀበላቸው ልናስተናግዳቸው ይገባል የሚል
ትምህርት ያስተምራል። ሳታጉረመርሙ እርስ በርስ አስተናግዷቸው። ሆስፒታሊቲ ምንለው አለ አይደለም? የኛ ቤት ይሄ በጣም የዚህ ምሳሌ ነው። እኔ ያደኩበት የቤተሰቦቼ ቤት ማለት ነው። የዚህ በጣም ምሳሌ ነው። ወደ እኔ ቤት ብትመጡ ደግሞ ሰው ዝርም አይልም። የኛ ቤት ማለት የሆነ ሰው መጥቶ ወር ተቀምጦ ወንድሜ ነው ትባላለህ፣ ሁላ ወንድሜ ትለዋለህ በቃ። እና የሆነ ጊዜ ከሆነ ጊዜ በኋላ ለበዓል ይመጣል ምናምን እንደዚህ ነው በቃ። እና የወንድሜን ብዛት እኔ ቆጥሬ ልሰልቀው አልችልም። አገልጋዮች በአንድ በሌላ መንገድ ወይ ህይወታቸው በሆነ መንገድ የተንገራገጫል አይደለ? የተምታቱ ወይ በትዳር ወይ በአገልግሎት ምናምን ቤት ይመጣሉ። የሆነ በቃ የሆነች ክፍል አለች፣ የጸሎት ክፍል ምንለው ፍራሽ አለ። እዛ ላይ ሲጸልዩ ምን ሲሉ፣ አንዳንዴም ደግሞ ከኛ ጋርም ሲናቆሩ ልግረፋችሁም ሲሉን ምናምን አመልም ያላቸው አሉ። እንደዛ ሁነው ከዛ ሂልድ ሁነው ይወጣሉ። አንዳንዶቹ ብልህ ናቸው፣ መውጣት ያለባቸው ሰዓት ያውቃሉ፣ ይወጣሉ። አንዳንዶቹ ግን በቃ አሳድጉኝ ማደጉ ብለው እንደገና እንዳንደጻ ልጅ ካላሳደጋችሁኝ የሚሉ ደግሞ አሉ። እነሱ ብጥብጥ ይፈጥራሉ። ያው በሰላም አይወጡም እነሱ። ግን ያው በአንድም በሌላም መንገድ ቢሆን ቤቱ በጣም ክፍት ነው፣ በጣም ክፍት ነው ቤቱ። መቼስ እናቴ የእሷን ያው መድገም አልችልም ብዬ ነው የማስበው። መድገም አልችልም። ግን አሁን በተለይ ደግሞ ዘመኑ በጣም እንትን እያለ ከተሜነት ምናምን እየሰፋ ሲመጣ ሰዎች በጣም በራቸውን ይዘጋሉ። በጣም ጥንቁቅ ናቸው፣ በጣም ቅምጥል ናቸው። የሚመቻቸው ማይመቻቸው አለ፣ ታይፕ አላቸው ምናምን። ያንዳንዱ ሰው ቤት ስትገቡ በቃ ኤምባሲ ከመግባት ሁሉ ይከብዳል። አንድ ባለቤቴ አንድ ሴት ጋር ሄዳ ሁለተኛ እዛ ቤት ዝር አይደለም አለች። 3 ቦታ ታጠበች። ያው እኔ መቼስ በጨዋ ቋንቋ ነው ሴትዮዋ የምትናገረው። ንጽህና መቼስ እወዳለሁ። እዚች ጋር እስቲ እግራችሁን ዘብስፉ፣ እዚች ጋር እስቲ እጃችሁን ታጠቡ። ሁለተኛ ፍሎር ላይ ደግሞ ያው እኔስ መቼ በጣም ንጽህና እወዳለሁ፣ እዚች ጋር ደግሞ አርከፍክፉ እያለች ስቀት ብሎ በቃ ጥግ ላይ ተቀምጦ ምን ብለህ ትገባለህ እዚህ ቤት ደግመህ? ራሱ ቤቱ የማትደግመው ቤት ነው። ስቅቅ የሚያደርግ ነው ምንጣፉ ራሱ በቃ ምኑ ስቅቅ የሚያደርግ። ቀለል ማድረግ ኑሮን ቀለል ማድረግ ያስፈልጋል። ቀለል ማድረግ ያስፈልጋል። እና የምንኖርበት ይሄ አለ አይደል ኑሮን የያዝንበት አያያዝ ለአንዳንዱ ማለት ነው የያዝንበት አያያዝ በጣም ሲሪየስ ነው። በጣም ሲሪየስ ነው። በጣም ሲሪየስ ነው። እኔ አንድም በቅርብ እንግዲህ የሆኑ ሰዎች ወደ ጌታ ሄዱ እና አንዱ ያስተማረኝ እሱ ነው። አንዱ ሰው ደግሞ ወደ ጌታ ሄደው ሰውዬ በኢየሱስ ከበር ጀምሮ ያንዳንዷ ነገር በጥንቃቄ ያንግ እያለ ነው ሄደው። በጣም ወጣት እያለ ነው ሄደው እና እንዴት እንደው በቃ ምናልባት ለ90 ለምናምን ዓመት መሰለኝ ያሰናዳው ራሱ ላይፉ እና በጣም በጥንቃቄ ቆጣሪ የሚያነብ እንኳን ሲመጣ መግባት ማንኳኳት አይጠበቅበትም። እንትኗ ትጻፋለች፣ እሷ ተጽፋ ትለጠፍለታለች። ሂዶ እሱም ያውቃል ይጽፋል። እንደዚህ በፎርሙላ ነው። እዛ እንዴት ቆጣሪ አንባቢ እንኳን አይገባም፣ እንኳን እንግዳ ሊገባ ሄደ። ያው ጥሎት ሄደ እና ቤቱን ለቀስተኛው ፍለድ ሲያደርገው በደረጃው ሲወጣ ሲወርድ ሲሸና በዚህ በኩል ሽንት ቤት እየገባ ወይኔ ወንድሜ ያልኩ እኔ ራሴ ያ ሁሉ በቃ ወልውለ መጨረሻ ወር በሙሉ ለቀስተኛ እየተመላለሰ ይሄ ሆነ ወይ ከተሜነት የሚያመጣብን ጣጣ አለ። በግል እንድንኖር በራችን እንድንዘጋ ሴኩሪቲ ምናምን የኛ ቤተሰብ ጠባይ ምናምን እንለዋለን። እኛ አልቲሜትሊ ከተሜነትም አይደለም ባህላችንን ካልቸራችንን ሼፕ ሊያደርግ የሚገባው ይሄ እዚህ ላይ የተጻፈው መመሪያ ነው። ሼፕ ሊያደርግ በራችሁን ክፈቱ፣ በራችሁን መክፈት ነው በቃ። እና እንግዳ የሚያሳቅቅ አይነት በሚያሳቅቅ ደረጃ ምናልባት ለአንዳንድ ሰዎች እንደዚህ ሊሆኑ ይችላሉ። ለሰው ያልተከፈተ
ግን እግዚአብሔር የሰጠንን ነገር በሙሉ ራሳችንን ጥርቅ ኮንሱም አድርገን አለ አይደል በየጊዜው ምንጣፋችን እየለወጠ ስፋቱ እየሰፋ ምኑ እየተለወጠ ምንቀመጥበት ወንበር የሸበረቀ ሰው እየተሳቀቀ ከንቱ ነው፣ በጣም ከንቱ ነው። ሲምፕሊፋይ ማድረግ ቀለል ማድረግ በኋላ እኛም ስንሄድ አይቆጨንም እና ሲምፕሊፋይ ቀለል ማድረግ የተሰበሩ ሰዎች ያዘኑ ሰዎች መተው አርፈው ተጸልዮላቸው ጸልየው የሚወጡበት ቅዱሳን የሆነ ጊዜ ላይ ተሰብስበው ጸሎት የሚያደርጉበት መሆን አለበት አይደል እንዴ? ንብረታችን እኮ በነገራችን ላይ የእግዚአብሔር መንግስት ንብረት ነው። ፕራይቬትሊ ኦን አላደረግነው። እኔ እያንዳንዱ የተሰጠኝ ነገር እግዚአብሔር ነው የሰጠኝ። አውቀዋለሁ ደግሞ እንደሰጠኝም ከሰጠኝ በኋላ በግል አስመዝግቤ ድርሽ እንዳትል አንተም ህዝብህም ጥፉልኝ ላለው እንዴ? እንደዛ ማለት አልችልም። ይሄ በጣም ሙስና ነው። ሙስና ነው ማለት ምን ማለት ነው? እግዚአብሔርን የሰጠንን ነገር ምን አድርገነዋል? በቃ ሲሰጠን አላማው ምንድን ነው? እኛ ብቻ ኢንጆይ እንድናደርገው ሳይሆን ለመንግስቱም አገልግሎት እንዲሆን ወደኛ የሚልካቸው ሰዎች አሉ። በዚህ ደግሞ እግዚአብሔር እንድናገለግለው እድል ከሰጠን ለምን አናገለግለው? እንድናገለግለው ሰዎችን እንድናሳርፍ እንደው አንጸልይላቸው ምን አንበላቸው? ግን በሩን ከፍተን ፍራሽ ሰተናቸው የምንበላውን ማዕድ ተቋድሰው ወጥተው ህይወታቸው ሪስቶርድ የሚሆን ከሆነ ከእንደገና ሪፍሬሽድ የሚሆኑ ከሆነ እግዚአብሔር ይሄንን ካደረገልን ለምን አናደርግም? ኦፍ ኮርስ ከዚህ ጋር የሚመጡ እንደው ሲምፕሊፋይ እያደረግኩት አይደለም። እኔ ብያቸዋለሁ እንደዚህ አይነት ቤት ውስጥ ስለሆነ ያደግኩት ብዙ ችግሮች አሉ። ቀላል ነው ሁሉ በር ስትከፍት ሰው ወደ ኑሮ ሲመጣ ነገሩ በሙሉ ይቀላል ማለት አይደለም። እኔ አውቃለሁ መጡ አንዳንድ ወንድሞች ወይ እህቴን ወድጃታለሁ አገባለሁ ይላሉ። የዛኔ ይባረራሉ። አዎ በቃ የሆነ ደረጃ ማለት በጣም ከመቆየት የተነሳ በትዳር እንዲሸኙ ይፈልጋሉ። ማለት አመል አላቸው አንዳንዶቹ። ሌላም ብዙ አመል አለ። ግን ያው እግዚአብሔር አለኝ የሚለው ሰውን ሊያገለግል ሲፈልግ አለኝ የሚለው ማን ነው? እኛ ነን ያለነው። እኛና የኛ ነገር ነው ያለው። ስለዚህ ወደኛ ነው የሚመራቸው፣ ወደኛ ይመራቸዋል። እኛን አምኖ ማለት ነው። በራቸውን ይከፍቱላቸዋል፣ ማዕድ ይሰጧቸዋል፣ ያሳርፏቸዋል፣ ሰላም ይሰጧቸዋል። ሌላ መቼስ ወርዶ ኮንዶሚኒየም ቤት ሰርቶ አይከታቸው መቼስ ወይ ገስት ሃውስ አይከራይላቸው። ምን ነው የሚያደርገው? በእኛው ነው የሚጠቀመው። እና እግዚአብሔር እጁ እግሩ ያደርገን። ሶስተኛው እንደ ታማኝ የእግዚአብሔር ልዩ አሁን መጨረሻው ደርሷል። ታዲያ ምን አድርጉ? በቃ ተደጋገፉ። በዚህ ምክንያት አንዳንድ ሰዎች በቃ የሚያስጠጋቸው አጥተው ተቅበዝብዘው ወደ ኋላ እንዲቀሩ ምክንያት አትሁኑ። እንዲወድቁ ምክንያት አትሁኑ። በሮቻችሁን ክፈቱ። እግዚአብሔር የሰጣችሁ ነገር አጋሩ። እዛ ውስጥ ደግሞ ያው ታውቃላችሁ፣ ይሄ ደግሞ የአብርሃም ምሳሌ አለ። ሁሌ አብርሃም በዚህ በጣም ትልቅ ምሳሌ ነው። እና አንዳንዶች ይላል የዕብራውያን ጸሐፊም ሳያስቡት ማንን አስተናግደዋል? መላእክትን አስተናግደዋል ይላል። በዛ ውስጥ የእግዚአብሔር ጉብኝት አለ። ይጎድላል ብለን ነው እኛ የምናስበው። በጣም ካልኩሌቲቭ ነን። አንዳንድ ሰው እንደው ሂሳብ ቢማር ይሻለዋል ኑሮን የሚኖርበት አኗኗር። ይሄን እንደዚህ ከከፈትኩ እንደዚህ እንትን ካልኩማ በጀቴ ምን ብሎ ያስላል። በዛ አይሆንም። እግዚአብሔርን አምነን ነው መንቀሳቀስ ያለብን። እኔ አንድ ሰው ቁጭ አደረገና ጥያቄ ጠይቀኛል። ሳላስበው እመልሳለሁ። እኔ ቤት ስንት ትከፍላለህ? ኪራይ አሁን ቤትና የራሴ ቤት ነው ያለኝ። ኪራይ እንደዚህ እከፍላለሁ። ልጆች ትምህርት ቤት ስንት ነው የሚከፍሉት? እውነቴን ነው የምላችሁ። እኔም አስልቼውም አላውቅም። እኔ እውነት ለመናገር ነገርኩት። ከዛ በታክሲ ነው አይደል? ታክሲ ስንት ነው የሚከፍለው? ሲደምረው ከማገኘው በጣም የሌለ ነገር ነው። እና እኔም ራሴ ኮንሽስሊ አስቤበት አላውቅም። እና እግዚአብሔር ነው እና ስጋት ውስጥ ሊጥለኝ ሆነ። በቃ እንዳትጠይቀኝ አንተ ሰው እያልኩ
አትጠይቀኝ። በቃ እንዴት ነው የምንኖረው ሊለኝ ነው። ገቢ ስንት ነው እንዴት ነው የምንኖረው ብሎኝ በሂሳብ ገደል ሊከተኝ ነው መጨረሻ ላይ። እና አካሄዱን አወቅኩትና በቃ አትጠይቀኝ እግዚአብሔር መቼስ ቸር ነው ምናምን ብዬ አይሆንማ በቃ ማለት ለአንዳንዱ እግዚአብሔር ለረዳው ሊያደርግ ይችላል። አንዳንዶቻችን ደግሞ ፊውቸር ኦፕን ነው እግዚአብሔር አለ አይደለ። እኛ እንራመዳለን እግዚአብሔርም ደግሞ ሲደርስ የሚያደርገውን ታምራት ያደርጋል ብለን ነው የምንሄደው። እንደዛ እንሄዳለን። በሂሳቡ አይመጣም። የሂሳቡ ጀርኒ ኢንፋክት እግዚአብሔር የሚመቸው አይመስለኝም። ስቴፒን እንዲያደርግ እንዲገባ ምናምን በር አይከፍትለትም። በቀመር ስለሆነ ያለው በቀመር ስለሆነ ያለው አንድ ጓደኛዬ ልጁ ገና 22 ናት 25 ላይ ታገባለች ብሎ ያስባል እና ዲፕ ፍሪዝ ገዝቷል ስጋ የሚያስቀምጥበት። ጌታ ምስክር እውነቴን ነው የምላችሁ። ይሄ ስጋ ገዝቶ በአሁን በደጉ ጊዜ ስጋ ገዝቶ ላይ ያስቀምጣል። አሁን የለም በህይወት የለም። በነገራችን ላይ አሁን በህይወት የለም። ይሄ ሁሉ አላይ ዲፕ ፍሪዝ ግን ገዝቷል። ይሄ ትልቁ ይሄ አሳና ምናምን የሚቀመጥበት እሱ ሶስተኛው እንደ ታማኝ የእግዚአብሔር ልዩ ልዩ ጸጋ መጋቢ ተመልከቱ። የእግዚአብሔር ልዩ ልዩ ጸጋን ምን የምናደርግነ የምናስተዳድርነ ታማኝ የጸጋው አስተዳዳሪዎች ሁኑ የሚል ነው እና በጸጋ በተሰጣችሁ ጸጋ ምን ሁኑ ታምናችሁ አገልግሉ ነው። በቃ ነው የሚፈለገው። መጨረሻው ሲቀር በተሰጣችሁ ጸጋ ስትወጣ ምን አደረጋ ምናልባትም ሁለት ነገር ምናልባት ከዚህ ጋር ተያይዞ ያለ ይመስለኛል። አንድም ጌታ ሲያስተምር ጴጥሮስ ሰምቷል። ይሄ በተለይ ማቴዎስ ወንጌል ምዕራፍ 25 ላይ ያለው አለ አይደል? በተለያየ ጊዜ መጥቶ ቀጥሯቸው እንደዚህ ወይም ደግሞ የመክሊት የሰጣቸው ለአንዱ 2 ለአንዱ 5 ለአንዱ 1 የሰጣቸው እና አንዱ እንዴት እንደቀበረ ከዛ ደግሞ በመጨረሻ ጌታ በሚመጣ ጊዜ የተባለውን ነገር አንተ ክፉ ሰነፍ ለምንድን ነው የቀበርከው? ቢያንስ ለሚሰራ ሰው አትሰጥም? የሚሰራ ሰው አትደግፍም? ወይ የሚሰራ አትደግፍ፣ ለሚሰራ እንትን አላልክ፣ ለራስም ቀብረህ ጌታህን ስም ታጠለሻለህ። ጌታ አንተን አውቃለሁ እያልክ ታጠለሻለህ የጌታህን ስም። እና ይህንን የሚያስታውሰው ይመስለኛል የጌታ ምክንያቱም ጌታ ይህንን የተናገረው ታውቁ እንደሆነ በሕማማቱ ሳምንት ላይ ነው። በሕማማቱ ሳምንት ላይ ወደ አባቱ ሊሄድ ባለበት ሰዓት ላይ ደቀ መዛሙርቱን እያየ ነው የሚናገረው። ማንም የለም እንዲያውም በዙሪያው እና የተለያየ ምን ተሰጥቷቸዋል? ታለንት ሰጥቷቸዋል። አትርፋችሁ ነው እንድትመጡ የሚጠበቅባችሁ የሚል ትምህርት ያስተማረው የዛኔ ነው። እሱን ያስታውስ። ሁላችንም ጋር በፕሮቴስታንት ትራዲሽን ታውቃላችሁ። አንደኛው የፕሮቴስታንት ንቅናቄ መለያው ቀሳውስትና ምዕመን የሚባለውን ባውንደሪ መስበሩ እና በሁሉም ውስጥ ምን አለ ነው ሁላችንም ሊቀ ካህናት ናት። ልክ እስራኤል እንደ ሕዝብ በእርግጥ ከዛ ውስጥ የተጠሩ የተለዩ አሉ፣ ለተለያየ ሹመት የተለዩ አሉ። በአዲስ ኪዳንም አሉ፣ በብሉይም አሉ። የአመራር ሹመትና እንደዚህ የተጠሩና ሙሴ የመሳሰሉ አሉ። ግን አዘ ኮሚኒቲ ኮርፖራሊ ቮኬሽን አለን፣ የወል ምን አለን፣ ድርሻም አለን። በእያንዳንዳችን ውስጥ ደግሞ እግዚአብሔር ያስቀመጠው ምን አለ፣ ስጦታ አለ እንጂ ይሄ በሌሎች ቦታዎች ላይ ቄስና ምዕመን የሚባለው አለ አይደለ አይነት ነገርን የሚቃወም ነበረ። የፕሮቴስታንቱ ተሐድሶ ደግሞ ትክክል መጽሐፍ ቅዱሳዊም ነው። ሁላችን ለክህነት አገልግሎት ተጠርተናል። ሁላችን የማስታረቅ አገልግሎት ተጠርተናል። ኢንፋክት በሉቃስ ደግሞ ካያችሁት ፕሮፌቲክ ኮሚኒቲ ነው። ምን ማለት ነው? ኢየሱስ ክርስቶስን የሚመሰክር ማለት ነው። ትንቢት ይናገራል። ትንቢትን ከምን ጋር ነው? የኢየሱስ ክርስቶስ ምስክር ከሚለው ጋር ማለት ነው። ፕሮፌቲክ ኮሚኒቲ ነው። የኢየሱስ ክርስቶስ መስካሪ የዛ ኃላፊነት የተሰጠው ድርሻ የተሰጠው እንጂ ዝም ብሎ አለ አይደለ ቀሳውስቱ የሚሰብኩና እንትን የሚያወርዱ መንፈሳዊ በረከት የሚያወርዱ ሌላው ደግሞ ተቀምጦ የሚቀበል አይደለም። የፕሮቴስታንት ደግሞ መጽሐፍ ቅዱሳዊም ነው። በሁላችን ውስጥ ምን አለ? ጸጋ አለ። እንደ አቅማችን እንደ ችሎታችን እግዚአብሔር ያንን ጸጋ ሰጥቶናል። እንደ ታማኝ የእግዚአብሔር ልዩ ልዩ ጸጋ መጋቢ እያንዳንዱ ሰው በተቀበለው ጸጋ ሌላውን ምን ያደርጋል? ያገልግል ይላል።
ታማኝ ናችሁ ወይ? ጸጋ እያለባችሁ ትሽኮርመማላችሁ ወይ? ቀብራችሁታል ወይ? ነው ይሄ አሁን በእኛ ዘመን ላይ ደግሞ የመጣ ነገር አለ። የእግዚአብሔር ሰው ጋር ነው ሁሉም ጸጋ ተጠቅልሎ ያለው። ሌላው እሱ በቃ እንትን ነው፣ አምጭም ነው፣ አከፋፋይም ነው። ሌላው ምንድነው? ኮንሱመር ነው አይደለ? ተጠቃሚ ሁሌ መጥቶ ከሱ እጅ ያው ተጠቅሞ ይወጣል። ይሄ መጽሐፍ ቅዱሳዊ አይደለም። አሁን የመጣ አመል ነው፣ ግን መጽሐፍ ቅዱሳዊ አይደለም። በሁሉ ምን ነበረባቸው ይላል? በሁሉ ምን ነበረባቸው ይላል? ጸጋ ነበረባቸው ይላል። እግዚአብሔር የሰጠን ነገር አለ። እግዚአብሔር የሰጠን ነገር አለ። ይሄ ሁሌ የምንለው ነገር ነው። እግዚአብሔር የሰጠን አሁን አንዳንድ ጊዜ እኛ አገልጋዮችም ይሄ እንደዚህ አይነት ችግር ይፈጥራሉ። የእናንተ ድርሻ መባና መስጠትና አሜን ማለት ነው አይነት ነገር እንዴ! ኧረ አይደለም፣ ከዛ ያለፈ ነው። አሜን ማለት በአሜንታ የኔን አገልግሎት ማጀብ አይደለም። የእናንተ ድርሻ እግዚአብሔር የሰጣችሁ ሚሽን ዳይሬክሽን አለ። መክሊት በመንገዳችሁ በጉዟችሁ ውስጥ እግዚአብሔር ያሰለጠናችሁ የሰጣችሁ ያስታጠቃችሁ እናንተ የምታውቁት አለ። በሱ ትሰሩበታላችሁ ወይ ማለት ነው? በሱ ትሰራላችሁ ወይ? በሱ እያተረፋችሁ ነው ወይ የሚል ጥያቄ እንድጠይቅ ያስፈልጋል። እና ከእናንተ ማንም እንደዚህ ብሎ ይናገራል። ማንም የሚናገር ቢኖር እንደ እግዚአብሔር ቃል ይናገር፣ የሚያገለግልም ቢኖር እንደ እግዚአብሔር በሚሰጠው ብርታት ያገልግል። ይሄን ሲናገር ምናልባት ምን ያስታውሰኛል? የዲያቆናት ምርጫ ላይ ትዝ ይላችኋል። ሐዋርያት ሥራ ላይ እኛ ለቃልና ለጸሎት እንተጋለን እኒላ ዲያቆኖሶችን ደግሞ አገልጋይ ማለት ነው። አሁን እዚህ ጋር ያለው ቃል ኤግዛክትሊ እሱን ነው። ዲያቆናት የተባሉት ደግሞ ይለያሉ። እነ እስጢፋኖስ እነ ፊልጶስ ማለት ይለያሉ። እና ምናልባት በቃለ እግዚአብሔር የሚያገለግሉ እነዚህ እሱ አይነት ዳይኮቶሚ ያለ ይመስላል። እና ምናልባት ልክ ነው ሁሉም በኤፌሶ ምዕራፍ 4 ላይ እንዳለው አይነት አለ አይደል? ለአመራር እግዚአብሔር የሚለያቸው በአካል ውስጥ ያለውን አገልግሎት፣ የቤተ ክርስቲያን የመትከል አገልግሎት፣ ወንጌል የመስበክ አገልግሎት፣ የማስተማር የመመገብ አገልግሎት፣ የትንቢት አገልግሎትን ለማስተባበር የሚጠራቸዋል። የሊደርሺፕ ኦፊስ ብለው ይሉታል፣ ግን የሊደርሺፕ ብለን ብንለው የሚሻል ነው። እንደዛም ይጠራቸዋል። ግን ደግሞ ሌላውም ምን አለው? ሁሉ ደግሞ ምን አለው? አገልግሎት አለ። እዛ ውስጥ አንዳንዱ አሁን በሐዋርያ ሥራ ካያችሁ እሳት የላሱ የምትሏቸው ሰዎች እነዚህ ዲያቆናት የተባሉት ናቸው። እግዚአብሔር በሰጠው ጉልበት ያገልግል ተብሎ ነው። ልክ አሁን እንደ ጴጥሮስ ለምሳሌ ፊልጶስን የሾሙት ምን ሊያደርግ? ምግብ ሊያቀርብ እኮ ነው የተጠራው። መጀመሪያ በምግብ እደላው ውስጥ የአገልግሎት ሰርቪስ እግዚአብሔር በሰጠው ጉልበት አቅም እንዲያገለግል ነበር የተጠራው። እሱ ያሰበው እሱ ነው። ምናልባት ሐዋርያትም ያሉት በዛ ነው የጠሩት። መጨረሻ ግን ሰውየው ምናልባት በቤተ ክርስቲያን ታሪክ ተአምር የሚባል ነገር የሰራው ከአይሁድ ወንጌልን አሻግሮ አሕዛብ ማነው ለሰማርያውያን የሰበከ ጀግና ይሆናል። ደቀ መዛሙርት እንኳን በማይደፍሩበት ጊዜ ማለት ነው። ደቀ መዛሙርት እንኳን በማይደፍሩበት ጊዜ ይህ በድቁና ያገለግል የነበረ የሚባል ሰው ድንበር አልፎ እግዚአብሔር ብዙ ነገር ሲሰራበት ትመለከታላችሁ። አጋንንት ሲወጣ፣ በከተማው ደስታ ሲሆን፣ ጠንቋዮች ሲፈወሱ፣ በመንፈስ ቅዱስ ሰዎች ሐሴትን ሲያደርጉ እንዲህ አይነት ሪፖርት ይቀርብልናል። እና በሐዋርያት ሥራ በተለይ በሐዋርያት ሥራ በጣም ትልልቆቹን ነገሮች አደረጉ ብለን የምንላቸው ሰዎች ትልቅ ስም ያላቸው አይደሉም። ስማቸው እንኳን በአግባቡ የማናውቃቸው አንዳንድ ደቀ መዛሙርት የሚባሉ ናቸው ትልልቆቹ ነገሮች ያደረጉት። ለምሳሌ እንደው ደግሞ እንኳን ስሙ ተደጋግሞ ያልተጠራ ሰውዬ አናንያስ የሚባል ደቀ መዝሙር ለማን ይጸልያል? ደቀ መዝሙር ነው። ጌታ ጳውሎስን ለማን የሚልከው? ለሱ ይልኳል። እና ይህ ሰው ከዛ በኋላ እኮ በታሪክ ውስጥ እንደው ይሄንን አደረገ የምትሉት አይደለም። ግን እግዚአብሔር በሱ የሰራውን ስራ ተመልከቱ። ለጳውሎስ ሲጸልይለት መንፈስ ቅዱስን እንዲሞላ ምክንያት ሲሆነው ወንጌልን አቅጣጫ ሲያስይዘው ምናምን የምታገኙት ማን ነው? ይህ ሰው ነው። እግዚአብሔር በኮሚኒቲው በሙሉ ነው የሚሰራው። በኮሚኒቲው በሙሉ ነው የሚሰራው። አንጾኪያ የምትባለዋን ቤተክርስቲያን ስትተከል ሐዋርያቱ እንኳን አያውቁም ነበር። ወይም ሐዋርያቱ ይሄ ወንጌል ለአሕዛብ እንደሚሄድም አይገባቸውም ነበር። አንዳንድ የግሪክ ደቀ መዛሙርት ናቸው ወጥተው ለግሪኮቹ ደግሞ ወንጌል ተናገሩ ይላል።
እግዚአብሔር እንዴት እንደሚሰራ ተመልከቱ። እና አንድ ጊዜ ለጥቂት ሰዎች ብቻ የሰጠነው አገልግሎት ስም በሌላቸው ተአምራት ይሰራል። ይሄ ደግሞ በኢትዮጵያ ቤተክርስቲያን ታሪክ ውስጥ በጣም ብዙ ሪች የሆኑ ታሪኮች አሉ። ስም የሌላቸው ምንላቸው ግን እግዚአብሔር በጣም በሰጣቸው ጸጋ ብዙ ያገለገሉ ብዙ የተጉ ብዙዎች አሉ። እና ከናንተ ማንም የሚናገር እንደ እግዚአብሔር ቃል ይናገር፣ የሚያገለግልም ቢኖር እግዚአብሔር በሚሰጠው ብርታት ጸጋ ያገልግል። ይኸውም በዚህኛውም በዛም መንገድ እግዚአብሔር በልጁ በኢየሱስ ክርስቶስ ምን እንዲሆን ነው? በኢየሱስ ክርስቶስ አማካኝነት እንዲከብር ነው። ዓላማው ምንድን ነው? ጸጋ ስጦታዎችን በመጠቀማችን የተሰጠውን የጸጋ ስጦታዎች ታማኝ መጋቢዎች በመሆናችን ምን ይሆናል? እግዚአብሔር ይከብራል። የእግዚአብሔር ስራ ይሰራል። እግዚአብሔር በዚህ ደስ ይሰኛል። ለእኛም ለራሳችን በረከት ነው የሚሆነው፣ ለእግዚአብሔር ደግሞ መክበር ምክንያት ይሆናል ይላል እና ለእርሱ ከዘላለም እስከ ዘላለም ክብር ይሁን አሜን ይላል። እግዚአብሔር የተባረከ ይሁን። ከመጋቢ ጋር ጸልየን እንጨርሳለን።